በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የረቡዕ ውዳሴ አምላክ። አምላኬና ጌታዬ ሆይ አንተ ከኔ ከራቅህ እኔ አንተን ካልተቀበልኩ ሌላ ሕይወት አይገባኝምና አቤቱ እንዴት ባለ ገደል እወድቃለሁ ይሆን? እንደምንስ ባለ መከራ ተይዤ እጨነቃለሁ ይሆን? የልቤን ክፋት የልቤን ወስላታነት የሚያጠፋ መድኃኒት ካንተ ካላመጣሁ ከማን አመጣለሁ? ከጠላቶቼ የማመልጥበት መማጠኛ ካንተ በቀር ማን አለኝ? የሰጠኸኝንስ ጸጋ በልቤ የሚያኖርልኝ ሌላ ማን አለ? አንተ አይደለህምን? ኢየሱስ ሆይ አንተ የኔን ሥጋ ካልበላችሁ የኔን ደም ካልጠጣችሁ በእናንተ ሕይወት የለም አልክ። እንዲህም ካልክ በነፍሴና በሥጋዬ እንዳልሞት ይገባኛል ሳልል በግድ ወደ ቁርባን እቀርባለሁ። ዳግመኛም አንድ ክፉ ልጅ በረሃብ በተጨነቀ ጊዜ እንደዚህ በረሃብ እንዳልሞት ተነስቼ ወደ አባቴ ልሂድ፣ አባቴንም በድየዋለሁና ከባሮችህ እንዳንዱ አድርገኝ እንጂ ልጄ ልባል አይገባኝም ልበል ብሎ አስቦ ወደ አባቱ እንደሄደ አባቱን በሩቅ ባየው ጊዜ በርኅራኄ በፍቅር እንደተቀበለው ተናግረሃልና እኔ በዚህ ምክንያት እንደ እርሱ ሁሉ በእግረ ንስሐ ተነስቼ ወደ አንተ ወደ ርኅሩህ አባቴ እመጣለሁ። ወደ አንተ ወደ ኃይሌ እመጣለሁ። ወደ አንተ ወደ ጠባቂ እመጣለሁ። ወደ አንተ ወደ መማፀኛዬ እመጣለሁ። ወደ አንተም አስነስቶ የሚያመጣኝ ኑ ብሉ ብለህ አስጠራሃቸው። በቀሩ ጊዜ በወንጌል የተናገርከው ቃል ነው። ዳግመኛም ወደ አንተ መምጣት እንዳልፈራ ልቤን የሚያጽናናልኝ እውቀቴንም የሚጨምርልኝ ከእኔ ክፋት የሚበልጥ ያንተ መሐሪነት ነው። ፈሪሳውያንንም ኃጢአተኞችንም ይቀበላል ቢሉህ ነቀፋቸውን ፈርተህ ኃጢአተኞችን መቀበል እንዳልተውክ ከእርሳቸውም ጋር መብላትን እንዳልተጸየፍክ በወንጌል ተጽፏል። ይህም እውነት ከሆነ የኃጢአተኞች አለቃ እኔ ነኝና ወደ አንተ ስቀርብ እንዳትጸየፈኝ አውቄ ብቀርብ በደምህና በሥጋህ ነፍሴንና ሥጋዬን ከኃጢአት እንድታነጻልኝ ተስፋለኝ። ልቤን እንደ እሳት የሚያቃጥለኝን ኃጢአት ሁሉ እንድታጠፋልኝ ተስፋለኝ። የቸርነት ድል ባያልቅምና ለአንተ የምከፍልህን ዕዳ እንድትተውልኝ ተስፋለኝ። በለጋስነት የከበርክ ነህና ልቤም ባለጸጋ የሚያደርግልኝ ጸጋ፣ ከገሃነመ እሳት የሚያድነኝ ጸጋ፣ ወደ መንግሥተ ሰማያት የሚያገባኝን ጸጋ እንድትሰጠኝ ተስፋለኝ። አምላኬ ሆይ ፈጣሪ ሆይ እለምንሃለሁ ከኀጢአቴ ባሕር ማዕበል ታድነኝ ዘንድ ከመሰናክሌም ደቀ መዝሙርህ ጴጥሮስንም ከመዋረዱ ጽናትና ከባሕር ድንጋጼ እንዳዳንከው ከፍ ከፍ ባለች ክንድህና በጸናሽ ቀኝ ከመስጠምም እንዳዳንከው ሐዋርያ ጳውሎስንም እንደተቀበልከው አንተን ከካደ ምዕመናንንም ከተጣላ በኋላ የዲያቆናት አለቃ የሰማዕታት መጀመሪያ እስጢፋኖስንም ለመግደል ከከተማ ከወጣ በኋላ ከዚህ ሁሉ በኋላ በቅዱሳንህ ጉባኤና በቤተ ክርስቲያንህ ዘንድ ለወገኖች በስምህ የሚያስተምር የከበረ ታላቅ መምህር እንዳደረግከው ጌታዬ ኢየሱስ ክርስቶስ ሆይ እንደዚህ ሁሉ ከቤተ ክርስቲያን ሥርዓት የራቅሁ እኔን ተቀበለኝ፣ ከይቅርታህም አታርቀኝ፣ ቸርነትህንም ለዘላለሙ አትንሳኝ። ጌታዬ ኢየሱስ ክርስቶስ ሆይ የመጻጉዕን ኃጢአት ይቅር እንዳልከው በሥልጣንህም ከሃሊነት በብዙ አሕዛብ ፊት ተግቶ አልጋውን ተሸክሞ እንዲነሣ እንዳደረግከው እንደዚህም ሁሉ ኃጢአቴን ይቅር ብለህ ለእኔ ለባሪያ የሥጋና የነፍስን ሕይወት ስጠኝ። አባቴ ሆይ በክቡር ስም ስለተጠራሁ በደህንነቴ ወራት ሁሉ በጎ አገዛዝ እገዛል ዘንድ አምልኮትህን አጽናልኝ። ከአብ ከመንፈስ ቅዱስ ጋር ለዘላለሙ የምትኖር ጌታ ኢየሱስ ክርስቶስ ሆይ አቤቱ የከናናዊትን ልመና እንደሰማህ ታማ ሥቃይ ጸንቶባት ከነበረች ከልጇ ጋኔን እንዳወጣህ ሃይማኖትሽ ታላቅ ነውና እንደ ፍቃድሽ ይደረግልሽ እንዳልካት ፈውስንም እንደ ሰጠሃት ጌታዬ ሆይ ጎስቋላ ችግረኛ የምሆን እኔም እንዲሁ ለምንሃለሁ። ከንቱንም ዓለም በመመኘት የሚከራከረኝ ሰይጣንን
ከእኔ ታርቀው ዘንድ በየጊዜው ሁሉ ፈቃድህን እንድሠራ በቸርነትህ ትረዳይ ዘንድ 12 ዓመት ደም ሲፈሳት የነበረችውን ሴት እንዳዳንካት በአንተ ስላመነች ከደዌዋ አድነህ ሕይወትን እንደ ሰጠሃት እንደዚሁም ሁሉ እኔንም ከደዌ ፈውሰኝና ሃይማኖትን ስጠኝ። ከኀጢአቴም አንጻኝ፣ በሕይወቴም ወራት ሁሉ በእውነት አመልክ ዘንድ ክቡር ስምህንም እስከ ዘላለም አስተምር ዘንድ አሜን። በእውነት ፍጥረትን ሁሉ ያሳደፈች ኋላ ወደ ጽሩይ ንስሐ የተመለሰች ዘማን ይቅር እንዳልካት ስለ መመለሷና ስለ ልቅሷ ስለ ሐዘኗም ኀጢአትሽ ተሰርዮልሻል በፍቅር ሂጂ እንዳልካት አቤቱ እንደዚሁ ሁሉ የበዛ የሚያቃጥል እንባን ስጠኝ። ባለሁበት ዘመን ሁሉ ከዓይኔ ይፈስ ዘንድ ምናልባት ከድፌ ጥቂት ያጥብልኝ እንደሆነ አቤቱ በቸርነት የፊቴን ጥቁረት ያነጻልኝ እንደሆነ ከወገኖችም ወገን እንደማያውቅህ አድርጎ ከካደ በኋላ በመመለሱና በመጸጸቱ በመረረ ሐዘኑም ጊዜ የሐዋርያት አለቃ የሚሆን የጴጥሮስን ንስሐ እንደተቀበልክ በምዕመናንም ላይ እንዳንተ ያለ አለቃ አድርገህ እንደሾምከው ቤተ ክርስቲያን የምትታነጽበት የሃይማኖት መሠረት አድርገህ የመንግሥተ ሰማያትን መክፈቻ እንደሰጠኸው አቤቱ እኔንም እንደሱ ተቀበለኝ። በዘመኔ ሁሉ ወደ አንተ መለስ ዘንድ እጸጸትም ዘንድ የሠራሁትንም ኀጢአት ይቅር ትለኝ ዘንድ ስለ ክቡር ስምህና ስለ መልካም ስምህ ይቅር በለኝ። የቀራጩንም ኀጢአት ይቅር እንዳልከው ሃይማኖቱን እንደ ተቀበልከው ከፈሪሳዊ ይልቅ የተመረጠና የነጻ እንዳደረግከው ስለ ትሕትናውም እንዳከበርከው ጌታዬ ሆይ ዘወትር በፊትህ በደሌን አምን ዘንድ የነፍስን ትሕትና ስጠኝ። ጌታዬ ኢየሱስ ክርስቶስ ሆይ በመስቀል ላይ ሳለህ እውነተኛ የባሕርይ አምላክ እንደሆንክ ስላመነብህ ቀማኛውን እንደ ተቀበልከው ለሁሉም እንደ ሥራው ተከፍለው ዘንድ በምትመጣበት ጊዜ አቤቱ በቸርነት አስበኝ ስላለህ ለሰው ሁሉ የምታዝን ይቅር ባይ ሆይ እንዲህ ባለ ጊዜ ዛሬ በገነት ከኔ ጋር ትኖራለህ አልከው። በኀጢአቱ በመገደሉ በክፉ ሥራውም ሁሉ ቸል አላልከውም። 5500 ዘመን የተዘጋ ገነትን ፈጥነ ከፈትክለት እንጂ እሱ ካሰበው ይልቅ ፍጹም ጸጋን ባለሟልነትን ካንተ ሰጠኸው። ኃጥእ በደለኛ የምሆን የኔንም ሰውነት ለዘላለሙ ወደ ምኖርበት ወደ ሰፊ ይቅርታ ግባት። ኀጢአቴን ይቅር በለኝ፣ በደሌንም በይቅርታ ተላለፈው። አሜን ይደረግልኝ። አቤቱ በቁጣህ አትቅሰፈኝ፣ በመቅሰፍትህም አትገስጸኝ። ፍላጾችህ ወግተውኛልና እጅህንም አጽንተህብኛልና ከቁጣ ፊት የተነሳም ለሥጋዬ ጤና የለውም። ከኀጢአቴም ወገን የተነሣ ለአጥንቶቼ ደህንነት የላቸውም። ኀጢአቴ ከራስ ጸጉሬ በስቶአልና እንደ ከበደ ሸክምም ከብዶኛልና ከስንፍናዬ የተነሣ ቁስሌ መገለ፣ በሰበሰም ጐሰቈልኩ፣ ፈጽሜም አረጀው። ሁልጊዜ በትካዜ እመላለሳለሁ። ነፍሴ ስድብን ተመልታለችና ለሥጋዬም ጤና አላገኘውም። ፈጽሜ ታመምኩ፣ ባለ መከራም ሆንኩ። ከልቤ ትካዜም የተነሣ ጮኽሁ። ምኞቴም ሁሉ በፊትህ ነው፣ ልቅሶዬም ካንተ አይሰወርም። ልቤ ደነገጠችብኝ፣ ኃይሌም ተወኝ። የዓይኔም ብርሃን ፈዘዘብኝ። ወዳጆቼም ባልንጀሮቼም ባላጋራ ሆኑኝ፣ ከበው ጐተቱኝ። ዘመዶቼም ተስፋ ቈርጠው ተለዩኝ። ሰውነቴን የሚሿት ሁሉ ተበራቱብኝ። መከራዬን የሚሹም ከንቱ ነገርን ይናገራሉ፣ በሽንገላ ሊያጠፉኝ ዘወትር ይመክራሉ። እኔ ግን እንደማይሰማ ደንቆሮ ሆንኩ፣ አፉን እንደማይከፍት ዲዳም እንደማይሰማ ሰው ሆንኩ፣ በምላሱም እንደማይናገር። አቤቱ ባንተ አምኛለሁና አቤቱ አምላኬ ስማኝ። የጠላቶቼ መዘበቻ አታድርገኝ እላለሁ። ሰኮናዬም ቢሰናከል አፋቸውን ይከፍቱብኛል። እኔንስ ሊገርፉኝ አቆዩኝ፣ ቁስሌም ዘወትር በፊቴ ነው። በደሌን እናገራለሁ፣ ስለ ኀጢአቴም እቈረቈራለሁ። ጠላቶቼ ግን ጤነኞች ሆነው ይበረቱብኛል፣ በከንቱም የሚሉ ይበዙ። ስለ በጎም ክፋት የሚመልሱልኝ እውነት ነገርንም በመከተሌ ይጠሉኛል። ወንድማቸውን እንደ ርኩስ በድን ጣሉኝ፣
አቤቱ አምላኬ ሆይ አንተ አትጣለኝ፣ ከእኔም አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔን ወደ መርዳት ተመልከት። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን።